ሰላም ሰላም የተወደዳችሁና የተከበራችሁ የኢትዮ ቼልሲ ዩቲዩብ ቻናል እንዲሁም ደግሞ የእግር ኳስ አፍቃሪ ቤተሰቦች እንደምን ቆይታችኋል? በያላችሁበት ሰላም ጤና ይብዛላችሁ እያልኩ ዛሬ እንግዲህ በቼልሲ ቤት ኮከቦች የልቀቁኝ ጥያቄ እያቀረቡ እንደሆነ ሁላችንም እናውቃለን። በዛ ላይ የራሴ የሆኑ አንዳንድ ሀሳቦችን ለማጋራት መጥቻለሁ ማለት ነው። እናንተም እንግዲህ የግላችሁን ሀሳብ እንድታደርሱን በአክብሮት ጠይቃችኋለሁ። በተጨማሪም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንግዲህ ከቅርብ ሳምንታት ወዲህ እየወጡ ባሉ መረጃዎች እንግዲህ ኤንዞ ፈርናንዴስ፣ ማርኮ ኩሬላ፣ ፊሊፒ ጆርጌንሰን ተጨባጭ የሆነ መረጃ ባይሆንም ማሎ ጉስቶ ጨምሮ አንዳንድ የቼልሲ ተጫዋቾች እንግዲህ ልቀቁኝ ጥያቄ ለክለቡ ቦርድ እያሳወቁ መሆናቸውን እንግዲህ የታማኝነት ያላቸው ድረገጾችና ጋዜጠኞች እያወጡ ይገኛሉ ማለት ነው። የነዚህ ተጫዋቾች ከቼልሲ ልቀቁኝ ጥያቄ እንደ አንድ ደጋፊ ምን አይነት እይታ አላችሁ? ሀሳባችሁን በኮሜንት አሳውቁኝ። እኔ እንደዚህ ያደረጉ ያሉት ተጫዋቾች እንግዲህ በፕሮጀክቱ ተስፋ የቆረጡ መሆኑን የሚያሳይ ምልክት ነው ብዬ ነው የማስበው። አብዛኛው የቼልሲ ደጋፊ የነዚህ ተጫዋቾች ድርጊት እንደ ክደት እየቆጠረ ነው። ምናልባት ይሄንን ቡድን በዚህ ወቅት በዚህ ችግር ትቶ መሄድ ክደት ሊመስል ይችላል። ነገር ግን ሁላችንም እንደምናውቀው አንድ ተጫዋች አቅሙ ከወረደ፣ መጥፎ አቋም ካሳየ ዘንድሮ እስኪ ተቋቁመን እንለፈው የኛውን ቼልሲ እናሻግረው እንደዚህ ብሎ ቆይቶ የሚመጣው ዓመት የማይሆነ አቋም ካሳዩ የእግር ኳሱ ዓለም ሁላችንም እንደምናውቀው ምሕረት አልባ የሆነ ዘርፍ ነው። ማርኮ ኩኩሬላ ወይ ኤንዞ ፈርናንዴስ መጥፎ አቋም በጃቢ አሎንሶ ስር ቢያስመለክቱ መጪው ዓመት በቼልሲ ቤት ይቆያሉ ብለን ተስፋ እናደርግም። ወደ ማይሆን ቡድን ሊሸጡ ይችላሉ። ነገር ግን አሁን ስማቸው አሪፍ ሁኔታ ላይ ያለ ሌሎች ትላልቅ ቡድኖችን መሳብ በሚችሉበት ፐርፎርማንስ ላይ እያሉ ልቀቁኝ ጥያቄያቸው እኔ በግሌ እንደ አንድ ደጋፊ ከቼልሲ ደጋፊነት ባሻገርም እንደ አንድ የእግር ኳስ ተመልካች ትክክለኛ ጥያቄ ነው ብዬ ነው የማስበው። ለምን መሰላችሁ? ማርኮ ኩኩሬላ ቼልሲ ቤት ሲመጣ እንግዲህ ሁላችንም የምናውቀው በ2022-2023 ቼልሲ ምን አይነት አስቸጋሪ ዘመን እንዳሳለፈ ሁላችንም የምናውቀው ጉዳይ ነው። በጣም ተቸግሮ የውድድር ዓመቱን 12ኛ ያጠናቀቀበት ሲዝን ነበር በዛ ወቅት ማለት ነው። በፕሪሚየር ሊጉ 24 ጨዋታዎችን ተጫውቶ 2 ግቦችን ለቼልሲ ማስቆጠር ችሎ የነበረ ተጫዋች ነው። ከዛ በኋላ በሚቀጥለው ዓመት እንግዲህ 2023-24 ውድድር ዘመን እንደዚሁ አሪፍ አቋሙን አስመልክቶን ነበር። ይበልጥ ደግሞ ደምቆ የነበረበት ውድድር ዓመት እንግዲህ በኤንዞ ማሬስካ ዘመን ነበር። በጣም አስገራሚውን ማርኮ ኩኩሬያን ያየንበት በፕሪሚየር ሊጉ 5 ጎሎችና 1 አሲስቶችን ያደረገበት አስገራሚ የሆነ ፐርፎርማንስ ያሳየበት ውድድር ዓመት ነበር። የኛው ውድድር ዓመት መጥፎም ጥሩም ጎን አለው። ነገር ግን በጣም ከምናውቀው ማርኮ ኩኩሬያ ከችሎታው ዝቅ ያለበት ነው። እስካሁን ድረስ በቼልሲ ቤት 4 የውድድር ዘመናትን አሳልፈዋል። ከ4 ውድድር ዓመት ውስጥ 2 ብቻ ነው ቻምፒየንስ ሊግ የተሳተፈው። አሁን ላይ ማርኮ ኩኩሬላ እድሜው 27 ነው። ይሄ ደግሞ የእግር ኳስ ተጫዋቾችን እንግዲህ እንደምታውቁት ፕራይማቸው ቢበዛ ለ4-3 ዓመት ነው አሪፍ ፐርፎርም የሚያደርጉት። ማርኮ ኩኩሬላ ደግሞ ሰላሳዎቹ የተጠጋ ነው። የእግር ኳስ ካሪየሩን ማሳመር አለበት ብዬ ነው የማስበው እና አሁን እያደረገው ያለው ተግባር እንደ ክደት አላየውም። የተሻለውን የማየት ጉዳይ ነው። ምናልባት አሁን ቼልሲ በዚህ ሰዓት ጥዬው አልሄድም ብሎ ቢቆይና የሚመጣው ዓመት ደግሞ በጃቢ አሎንሶ ስር አትፈለግም ከተባለ ይህ ተጫዋች እንግዲህ አሁን ላይ ባርሰሎና፣ አትሌቲኮ ማድሪድ በሩመር ደረጃም ቢሆን ኤንዞ ማሬስካ ወደ ሲቲ ሊያዘዋውሩት ይፈልጋሉ የሚባሉ መረጃዎች አሉ። ነገር ግን የሚመጣው ዓመት የመጫወቻ ጊዜ ካጣ እንዲሁ ደግሞ ብቃቱ ከወረደ አሁን የሚፈልጉት እነዚህ ዞር ብሎ አላዩትም። ስለዚህ ይሄኛው አሁን እነ ብሉኮ እና ክሊሌ ካፒታል ይዞት ያሉት የቼልሲ ፕሮጀክት ተስፋ ያለ ስንት ዓመት ቆይተናል። ከስንት አንዴ የሚያስመለክተን አንዳንድ ጭላጭሎች ካልሆነ በስተቀር ምንም አይነት ዋስትና የሌለው ፕሮጀክት ነው የያዙት። ጃቢ አሎንሶ መጥቶ ምናልባት ይሳካለታል ወይ አይሳካለትም። ነገር ግን ምን ያክል ጊዜ ለሱ ይሰጡታል የሚለው ይሄም በጣም አዝጊ ነው። ስለዚህ ማርኮ ኩኩሬላ እነዚህ ተጫዋቾች የጠየቁት ያሉት ጥያቄ ትክክል ነው ብዬ በግሌ ያስባለሁ። ወደ ኤንዞ ፈርናንዴስ ደግሞ እንሂድ። ኤንዞ ፈርናንዴስ እንግዲህ ብዙ የቼልሲ ደጋፊዎች ያልተረዳችሁት ነገር ቢኖር ኤንዞ ፈርናንዴስ በቼልሲ ቤት እንግዲህ ከቼልሲ ቤት በጣም አንደርሬትድ የሆነ ተጫዋች ነው። ይገባኛል። አብዛኛው ሰው ምናልባት ከወጣበት ቼልሲ ቤት ከመጣበት ያ ከቤኔፊካ ቼልሲ ያዘዋወረበት ገንዘብ ብቻ ይመለከተዋል። ነገር ግን እሱ የመጣበት ዓመት በ2022-2023 ቼልሲ ምን አይነት የስቃይ ዘመን እያሳለፈ እንደነበር ሁላችንም እናውቃለን። አሁን ቅድም አውርቼ ነበር በማርኮ ኩኩሬላ ላይ። በመጣበት ዓመት እንግዲህ እሱ በመጣበት ሲዝን 12ኛ ወጥቶ ነበር።
በዛ ዘመን ደግሞ ቼልሲ በጣም አስል ውስጥ ነበር። ፕሪሚየር ሊጉንና ቻምፒየንስ ሊጉን ይሳተፍ ነበር። 120 ሚሊዮን ወጥቶበት ሁለት ግቦችን ብቻ ነበር ማስቆጠር የቻለው በፕሪሚየር ሊጉ ማለት ነው። 18 ጨዋታዎችን ተጫውተው ይህ ተጫዋች እንግዲህ ምናልባት በተረጋጋ ቡድን ውስጥ ቢሆን ኖሮ ብዬ አስባለሁ። ሁልጊዜ ፕሮጀክታቸው በቃ ቀጥተኛ የሆነ ለንግድ ያልተቋቋመ ቡድኖች እንደሆኑት አሁን እንደ ፒኤስጂ እንደ ሪያል ማድሪድ አይነቶቹ ቡድኖች ውስጥ ይሄንን አቋሙ ቢያሳይ ብዬ አስብ ነበር። በእርግጥ ነው አንድ ቼልሲ ከኤንዞ ፈርናንዴስ በላይ ነው ማለት አንድ ተጫዋች ከክለብ በላይ ሆኖ አያውቅም። እሱም ከቼልሲ በታች ነው። ነገር ግን አብዛኞቻችሁ በጣም ጥላቻ አለባቸው ከኤንዞ ፈርናንዴስ። እኔ ግራ ነው የሚገባኝ። ይህ ልጅ እኮ ዘንድሮ ስንት ነገር አስመልክቶናል። ለማሊያው ያለው ፍቅር እንደ አንድ ደጋፊ ምናልባት ቼልሲ ውስጥ ተቀምጦ ስለ ሪያል ማድሪድ ጥሩነት ማውራት ምናምን ሰውን ያስደብራል። ይሄ ያለ ነገር ነው። ነገር ግን ቅድም እንደነገርኳቸው ምሕረት አልባ የሆነ ዘርፍ ነው እግር ኳስ። በብዙ ነገር አይተናል። በቼልሲ ተጫዋቾች ጭምር አይተናል። አንዴ በቃ አሪፍ አቋም አሳይተ ምን ሆነ በቃ በሚቀጥለው ሲዝን መጥፎ አቋም ካሳየ ምንም ምሕረት የማይደረግልህ ዘርፍ ነው እግር ኳስ። ኤንዞ ፈርናንዴዝ ደግሞ አሁን በቃ ፕራይሙ እየመጣ ያለበት ሰዓት ነው። እድሜው ደግሞ ገና 25 ነው። 5 ዓመት 30 ቢገባ አብዛኛው ተጫዋች ከ30 በኋላ ወይም 30 የማይደርሱ አሉ። ከ30 በኋላ አቋማቸው በእጥፉ ይወርዳል። ስለዚህ ይሄ ልጅ ወደ ላቀ ኬሪየር መፈለግ አለበት ብዬ ነው የማስበው። አሁን እኮ ቼልሲ ትንሽ ክለብ ሆኖ ወይ ምናምን አይደለም። የቼልሲ ትልቁ ችግር የፕሮጀክቱ ዓላማ ነው። በቃ አሁን ዣቪ አሎንሶ መጥቷል። ሁላችንም ተስፋ እናደርጋለን የሚመጣው ሲዝን በቃ አስገራሚ ነገር ያስመለክተናል ብለን። ነገር ግን እነ ብሉኮ ስለ ቼልሲ ምንም አይነት ግድ የላቸው። ተጫዋች ያመጣሉ ከማይታወቅ ሊግ በውሰት ይጎለብታል። ቼልሲ ቤት ይመጣል፣ ራሱን ያሳያል። ካልሆነ ወደ ስትራስቡርግ ይሄዳል። ከዛ አትርፎ መሸጥ። ይሄ የነ ብራይተን የነ ዶርትመንድ የሚድ ክላስ የሆኑ ቡድኖች ስትራቴጂ ወይ ደግሞ ፕሮጀክት ነው። ተጫዋችን አሳድጎ አትርፎ መሸጥ እንጂ ለእነ ቼልሲ አይነት ያለ ትልቅ ቡድን እንዲህ አይነት ፕሮጀክት አይሆንም። እስኪ አሁን እንኳ የዝውውር መስኮቱ ሳይከፈት በፊት የትኛውን ትልቅ ስም ነው ከቼልሲ ጋር እየሰማችሁ ያላችሁት? የትኛውንም ከስትራስቡርግ የመጣው ባሮክ የሚባለው ሚድፊልደር እሱ እንኳን በጣም አስገራሚ ብቃት ያለው ተስፋ ያለው ታለንት ያለው ታዳጊ ነው እንግዲህ። ነገር ግን እሱም እድሜ አሁን ቼልሲ ምን ጎደለው እየተባለ ነው ለስንት ዓመት። ቼልሲ የጎደለው ልምድ ነው ተባለ። የትኛው ልምድ ያለው ተጫዋች ነው ወደ ቼልሲ ይዘዋወራል ተብሎ በሩመር ደረጃ እንኳን እየሰማን ያለ ነው። አሁንም ቢሆን ትልቅ ስም ያለው ወይ ሱፐርስታር ሳይሆን ልምድ ያለው ተጫዋች። ስለዚህ ኤንዞ ፈርናንዴስ እያደረገ ያለውም ነገር እኔ በግሌ እንደ ክደት ቆጥረውም በቃ የእግር ኳስ ኬሪየርን የማዳን ጉዳይ ነው። እኛ ደጋፊዎች እንኳን አንድ ተጫዋች ይቅርና እኛ ደጋፊዎች እንኳን በፕሮጀክቱ ምን ያክል ተስፋ እንደቆረጥን ሁላችንም በልባችን የምናውቀው ጉዳይ ነው። ስለዚህ አንዳንድ የቼልሲ ደጋፊዎች አሉ እንደ ክደት አትዩት። በቃ እንደ ክደት እንዲህ አይደለም እኮ ክደት እኮ ብዙ ክደት አይተናል እኮ። እነ ኤንዞ ፈርናንዴስ እነ ማርኮ ኩኩሬላ በመጡበት ሰዓት ደግሞ ቼልሲ ምን አይነት ችግር ውስጥ እንደነበር ከዛም በቃ ከችግሮቹ ጋር ታግሎ ስንት አሰልጣኝ እየተቀያየረባቸው ስንት አይነት ታክቲክ እያየን እነሱም ከታክቲኩ ጋር አዳፕት ለማድረግ ስቃያቸውን ሲያዩ ነገር ግን ከዚሁ ሁሉ በእሳት እንደተፈተነ ወርቅ ሆኖ አቅማቸውን ላለመሳይቷል። እንደዚህ በሚያስቸግር ቡድን ውስጥ ሆኖ ማለት ነው። እና ኤንዞ ፈርናንዴዝ ደግሞ ፈላጊያቸው ብዙ ነው። ሪያል ማድሪድ እየተባለ ነው። ኤንዞ ማሬስካ ወደ ሲቲ ሊያዘዋውረው ይፈልጋል እየተባለ ነው። ፒኤስጂ ይፈልጋል እየተባለ ነው። ከኛ ጋር በነበሩ ጊዜ ላባቸውን ደማቸውን ሰጥቶ ተጫውተዋል። ለዚህ ደግሞ ክብር ይገባቸዋል። አጠቃላይ የነሱ ተግባር የተሻለውን የመፈለግና የእግር ኳስ ኬሪየራቸውን የማስተካከል አጭር የሆነውና ምሕረት አልባውን የእግር ኳስ ዓለሙን በቶሎ የሚሻለው ቦታ ለመያዝ የሚደረግ ጥረት እንጂ እንደ ክደት በግሌ አልቆጥረውም ለማለት ያክል ነው። እናንተስ በእነዚህ ተጫዋቾች ላይ ምን አይነት ሀሳብ አላችሁ? ሀሳባችሁን በኮሜንት ልታደርሱን ትችላላችሁ። አብራችሁን ስለነበራችሁ አመሰግናችኋለሁ። ይህንን ዩቱብ ቻናል ደግሞ 4000 ቤተሰብ ልናፈራ ጥቂት ሰብስክራይቦች ብቻ ስለቀሩን ሰብስክራይብ በማድረግ እንዲሁም ለወዳጅ ዘመዱ ደግሞ ሼር በማድረግ ቤተሰቦቻችን እንድትሆኑ በአክብሮት ጠይቃችኋለሁ። ሰናይ ቀን።